እማዬ እቺ እህቴ አንቺ ብትማሪም ባትማሪም አይገባሽም አንቺ ደነዝ ዶለዛለች እሷ ገብታት አይደል ትልቅ ደረጃ የደረሰችው አንቺ አቤት ቆይ ልጅቷን ምን አርጊ ነው የምታያት በስርዓት አታስጠኛትም እንዴ እማዬ ብነግራት አይገባትም ዝም በያት እማዬ የሆነ ልጅ ደውሎላት ቤት በላህልኝ ጠጣልኝ እያለች እኔን አላስጠናችኝ ጎሽ ታዲያ በላልሽ ጠጣልሽ መርዝ ጠጪ ሌላ ምንም አልልሽ እንዴ እማዬ እሱ ብቻ መስሎሽ ነው እንዴ ሄሎ ዛሬ እንገናኝ ሲላት እሷ ደግሞ ማዘር ትገግማለች እባክህ ሌላ ቀን እንገናኛለን አለችው አንቺ ገገማ እማዬ እኔን አዎ አንቺን ወይ ሞቼ ባርፍ ይሻለኛል እኔ እህቴ እማዬ እንዲለፍታ ባሳደገችሽ ለእሷ ስድብ አይደረግም ምን ነው አንቺን ወልጄ እንደው ሌላው በቀረ እውነትሽን እኮ ነው እማዬ እማዬ የሆነስ ነው አንሺው ድምፁን ጨምሪበትና አውሪው ቶሎ በይ ሄሎ የኔ ፍቅር ካላንቺ እኮ መተንፈስ አቃተኝ እሺ ምሳሽን በላሽ አዎ እኔ እኮ ያላንቺ አልበላለኝ መተሽ ብታጎርሽኝ ደስ ይለኛል እንደውም መጣው በቃ በር ላይ ውጪና ጠብቂ እኔ ምልሽ ማዘርሽ አሉ እንዴ እሳቸው ደግሞ ሙድ አይገባቸው ሰማኸኝ አይደለ ደና ገደል ያስገባ ጎሽ ካንቺ አልፎ ተርፎ ጎረምሳሽም ይሰድበኛል አይደለም እኮማ አሁን ከፊቴ ዞርበኝ ነው ልጆች ደሞዝ ወጥቷል በዛውም ስለ በጀት እናውራ እሺ አባኔ ልጀምር የክረምት ጫማ የለኝም ይገዛልኝ ለኔ ደግሞ የታክሲ ጨምሯል ብር ይጨመርልኝ ጸጉሬ መቆረጥበት ገንዘብ ያስፈልገኛል ነገ ከጓደኞቼ ጋር ስለምገናኝ ብር ያስፈልገኛል እኔ ደግሞ እንዴ በቃችሁ አባቴ ልጋሉት ነው እንዴ አንቺ ማን ጠራሽ ትንሽ እንኳን አያሳዝናችሁ አታዝኑለት እነዚህ ምን ያስባሉ ተጋድሞ መዋጥ ብቻ አሁን እህቴ የታክሲ ጨምሯል አለሽ በባስ አትሄጂ አባትሽ እኮ ነው ለምንድን ነው ማታዝኝለት አይ እስኪታይ ወንድሜ አንተስ ብትሆን አባቴን የጸጉር መቆረጫ እያልክ ከምታስጨንቀው እቤትህ ምላጭ ገዝተህ ልጭት አታረገውም ጸጉርክን ከዚህ ስሞት ይሻላችኋል እናንተ ሙትቾች አሁን መጫው የትምህርት ነው እኔ ግን አባዬ ቦርሳ ጫማ ልብስ እያልኩ አላስጨንቀው ከእናንተ በላይ እኮ ያስፈልገኛል ሳያስፈልገኝ ቀርቶ አይደለም እኔ ግን አባዬን አስብለታለሁ ይቺ ልጅማ የሆኑ አሮጊት ውጣለች አዞ ይዋጥ እህቴ ወንድሜ እናንተ እኮ ናችሁ ታላላቆቼ እናንተ እኔን መምከር ሲገባችሁ እኔ እናንተ መምከር አለብኝ እናንተ የሰው ከንቶች ሰማችኋት ወይ እንዴና ምን እናርግ ውሳኔ ወስኛል ከአሁን በኋላ የሁለታችሁን በጀት ወደ እሷ ይገባል እንዴ ቆይ መጨረስ ከዚህ ሰዓት ጀምሮ ጓዛችሁን ጠቅልላችሁ ከዚህ ቤት ውጡ አሁንስ በዛ ዳይ ውጡ ብያለሁ ሸኙኝ ልሄድበት ወንድሜ ለምን እማናባን ፕራንክ አናረጋቸው ፋዘር ቀልደቅም በኋላ ናቴን ታስቢኝ እኔ ነኝ ያልኩት እላለሁ እኔን ደግሞ አይቆጣኝም እኔ ነኝ ካለችማ ተስማምተናል ግን ፕራንኩ ምንድን ነው ይሄው በዚህ ምን ልናደርግ ስጦታ ነው ብለን በቆንጆ ፌስታል ጠቅልለን አንዳንድ እንሰጣቸዋለን ግን እኔ ነኝ ያረኩት ያለሽ ችግር የለው ልጆች እማዬና አባዬ መጡ እማ አባ እህቴና ወንድሜ ስጦታ አዘጋጅተውላችሁ ስጫቸው ብለኝ ነው ለማዬ ይሃው ለኛ ለአባዬ ይሃው እሺ ግን ውስጡ ምን እንዳለ እኔ አላውቅም እነሱ ናቸው የሚያውቁት ችግር የለው ዘብራ ይዘነናል አንተ ደግሞ ሲከብድ ደህና ነገር ነው መሰለኝ እንደው እኛን ማረግ እንዳሳያችሁ እናንተንም ማረግ ያሳያችሁ እኛን እንዲህ እንዳከበራችሁ እናንተም ወዳችሁ ልጆቻችሁ ያክብሯችሁ አሜን በሉ እንጂ በሉ አሜን አዎ እኛን እንዳስደሰታችሁ ዘመናችሁ በሙሉ የደስታ ይሁን አሁን ስጦታ ይከፈት እንክፈት ይከፈት ምንድን ነው ቦቴ ነው እህቴና ወንድሜ ቀለዱባችሁ እሷ እኮ ነች ሀሳቡን ያመጣችሁ ዝጋ እናንተ በእናትና አባት ላይ እኮ አይቀለድም እንዲያነችና እያሌው አባ ከፈለክ ከኋላክ ዱላ አለ አንቺን ከያዥን አንቺ ውጭ አይ አንተ ቀድመህ ሩጪ አንተ ሩጥ ልጀምር ማዘርሻሉ እንዴ ገበያ ናት ግን አሁን ትመጣለች ፋዘርሳሉ እሱ የለም ያ የምትወጁ ልጅ ከጓደኞቹ ጋር ዳቦ ቤቱ ፊት ለፊት ቆሞልሽ የምርሽና እውነቴን ነው እና ምን ላድርግ እያውልሽ ዝንጥ ብለሽ ሄደሽ ዳቦ ግሽ የትኛው ልብስ ልልበስ ባለፈው የገዛሁት ይሻላል ወይስ ሴቱ ንገሪኝ ቶሎ በይ ቶፕ ነገሩ አዲሱ ቀሚስሽ አድርጊው ሽቶ ልቀባይ ቀር ተቀቢ እንጂ እያው ስትራመጪ እነሱ ፊት ትደናበሪና ዋ ደግሞ አስተያየት ማለት እንዴት እንደምታዩ ላሳይሽ ቆይ እይኝ ነኝ አው ሳይድብሽ ቶሎ ሂጂ በቃ እሺ ቦርሳ ላርግ እንዴ አንቺ ዳቦ ቤት አንዴ የምትሄጂ ቦርሳማ ትይዛለች እንጂ ይሃው ቦርሳ ቆይ ልብስ ደግሞ ላምጣልሽ ይሃው ልብሱ ተነሽ ምን ታፈጫለሽ አንቺኛዋ ደግሞ ለእናትሽ አንድ ባንድ ነው ነገርሽ እንሄዳለን ነው ኧረ ማዘር አይደለም እኮ በያሁን ዳቦን ገዝተሽ ነይ እንዴ እኔን ለብሻ አልሄድም አዎን እንደውም ልጁ ካሁን በኋላ ቀና ብሎ ማያሻው አንቺኛዋ ደግሞ ነይ እናትሽ ጋር እንሂድ
ኧረ በእናቶት ዳይወጡ ብያለሁ። ጓደኛዬ የምስራች ምን ያ እኔ ማፈቅረው ልጅ ስለምነው እንደውም እምቢ አለ። ምን ሆነ? የሆነቿን አፍቅሮ መንገድ ለመንገድ እያለቀሰ ሲለምናት አየሁት። የታባቱ ይያት። ታዲያ አሁን ለዚህ አንድ ዘፈን አይገባውም? እሱንም ሲያደርገው ልክ እንደኔ ፍቅር ይዞት ማየት ጉድ ነው ለኔ። እሱም ደርሶበት ዛሬ ማየቴ ሰንበደጉ ብዙ ያሳያል። ለካስ የሱም ልብ በፍቅር ያምናል። ዝጊ አንቺ ማዘር አሉ እንዴ አንቺ? ቆይ እንዴት ነው የሚያረግሽ? እንዴት ነው የሚያረግሽ? እቺንማ ለእናትሽ ዘርዝሬ አንድ በአንድ ነው የምነግርልሽ። ኧረ ማዘር አይደለም ዝጊ አንቺ ልጄን ታበላሻለሽ። ውጭ ከቤቴ። እሷ እኔን እንዳታበላሸኝ። ምን? ኧረማ ዝም በያት። ውጪ ብያለሁ ውጪ። እች ባለጌ መረ ያውሎት ማዘር ልጆት ነበረች እግሩ ላይ ወድቃ ስትለምንልኝ የነበረው። ምንድን ነው ያለችው አንቺ? እማ ተረጋጊ። አውቃለሁ እንዴ ልጁ እዚህ ሰፈር ነው እንደሚኖረው? አዎ እና የሰፈርሽን ልጅ ነው ያፈቃሽው? ማንን ነው ንገሩኝ እስኪ። እማዬ ማንንም አይደለም ዝም ብላ ነው። ወይ ካኔ ምን ትደብቃላችሁ? ፍቅረኛ አይደል? ያዙ እድሜያችሁ ነው ደግሞ። ኧረ ማዘር እኔ በእናንተ እድሜ ስንቱን አድርጌያለሁ። ችግር የለውም እኔ አራዳለሁ። እሺ እዚህ መውጫ ጋር የሚደረደሩት ናቸው? አዎ ከሶስቱ የቱ እንደሆነ ልንገርሽ። የቱ ነው? ጥርሱን ጉራማይሌ የተነቀሰው ላነጋገሩ እንኳን ለከት ያለው ሲያይሽ ደሞ ፍሰስ ሚለው እሱ ነው አውቄዋለሁ። እሱ ማለት የዘለቀሽ። አዎ ማዘር ጥሩ። አሁን እናትሽ ቤት አለች። ምን ነው አክስቶችሽ፣ አጎቶችሽ፣ ዘመዳት በደንብ አሉ እንዴ? ማዘር ምን ይሰራሉ? ሰላም ልላቸው ደሞ አንቺኛ የኔው ጉድ ማለት ነው። ስመለስ እናወራለን በደንብ ነው ምናወራ። ዲስፓሲቶ እኮ ማዘሯ ልገዛልኝ። ኧረ እሺ አለች። አሁን ባለፈው በኩርኩም ብላኝ የለ ታልቅ አይገዛልክም አንቺ ህፃን ሂድ ከዚህ። ኧረ ተዋት እባክህ ምንም አታመጣም። ልጆች እማዬ ድክም ብላ መጣች። የኔ እናት አንቺ ነሽ የምታስቢልኝ መቼም። እማ ስልኩን ዛሬ ነው የምንገዛው። እንዴ ወንድሜ አይታይክም እንዴ? ትንሽ እንኳን ትረፍ። ደግሞት እኮ ነው የመጣችው። አይ ሚጥዬ ማለን ያስባል ብለሽ ነው። እኔ ልጅሽ አለሁልሽ። እስኪ ከሷ እንኳን ተማሩ። ለስሙ በእድሜ ታናሻችሁ ነች። ወንድሜ እማዬን ግን ለምን ታናድዳታለህ? አሁን ዛሬ እስከ 6 ሰዓት ነው የተኛከው። አንቺ አይንሽን ነው ማጠፋልሽ። ዝጋ። እውነቷን ነው ጋድሚያ። ደግሞ ለምን ዜና ስታይ ትቀይርባታለህ? እናታችን ስለ ሀገር ሁኔታ ማወቅ የለባትም? አይ ሚጥዬ አንቺ እኮ የልቤ ነሽ ብላ አሁን ደግሞ እናቴን አጨናንቃ ስልክ ግዢልኝ ትላታለህ። እናታችን ከየት ታመጣለች? አንቺ ችግር አለብሽ እንዴ? ተው እንጂ ወንድሜ። ለእናታችንማ እናስብላት። ያለኛ ማን አላት? አንተ የሰው ከንቱ ስማት እስኪ። በቃ እማዬ ተጨናንቀሽ አትግዢለት። ሲኖርሽ ወደፊት ትገዢለታለሽ፣ ካልሆነ ደግሞ ይቀራል። እውነትሽን እኮ ነው። እንደውም ትቼዋለሁ። ከአሁን በኋላ ስልክ የተባለ ነገር የለም። እንዴ ቡሃቃ